እሺ እህቴ ስምሽን ማን ልበል? ስሜ መቅደስ ተስፋዬ ይባላል። የምኖረው ወሊሶ ከተማ ነው እና የመጣሁት ደግሞ እህቴን አንድ ያለችኝ እህቴን እሷን ለመፈለግ ነው ወደዚህ ቻናል የመጣሁት። እህቴ ደግሞ ናርዶስ ተስፋዬ ትባላለች። እሺ ምን ያህል ጊዜ ሆናችሁ ከተለያያችሁ? ከተለያየን በ2011 የዛሬ 6 አመት አካባቢ ነው እና የሆነ ሰዓት ላይ ቴሌግራም ላይና ዋትስአፕ ላይ እናወራ ነበረ። አሁን ላይ ያ ስልኳ ጠፋ። ያ ስልኳ አሁን ላይ ስለጠፋ በቃ ያለችበትን ሁኔታ ማወቅ አልቻልንም። ሁሉ ነገር የሆነ ውዥርብር ነው ያለብንና እናቴም አሁን ላይ በጣም ጭንቀቱ ደም ግፊትም ስኳርም ስላለባት በጣም በቃ በመጨናነቅ በሽተኛ ሆናለች እናቴና ደግሞ ቤት ውስጥ እኔና እሷ ብቻ ነን ያለነው እና አንድ ያለችኝ እህቴ እሷ ስለሆነች እህቴ ባክሽ አለው በይን። ምን ያህል ጊዜ ሆናት ማለት መደወልም መገናኘትም ካቆማችሁ ምን ያህል ጊዜ ሆናችሁ? ያው እንዳልኩ በቃ እስከ 6 አመት በኋላ የሆነ በቃ ስልኳን ምኑም በቃ ከዛ በኋላ ምንም ማውራት ራሱ አልቻልንም። የሆነ ሰዓት ላይ እናወራ ነበር። ከዛ በቃ ያ ነገር ጥፍትፍት አለብኝ። ግን ያ ነገር ሲሆን እዛኛ ሰፈር ጓደኛ አለቻት እና እሷን ለመጠየቅ ሞክሬ ነበረ እና የሆነ እዛ አብረው የሄዱ ናቸው። ከሷ ጋር አብራ ነው የሄደችው። እዛ ነው የተገናኙት። አዎ እዛው ነው የተገናኙትና የሆነ ሰዓት ላይ የሆነ ግሩፕ አላቸው ብላኝ ነበረ እሷ መረጃን ስትሰጠኝ። የሆነ ግሩፕ አላቸውና አሁን ላይ በቃ ሱስ ውስጥ እንደገባች ሱስ በጣም ኃይለኛ ሱስ ውስጥ እንደገባች ነው ያወራችኝ። እና እኛ አሁን ላይ እኔና እናቴ እሱን አይደለም እያሰብን ያለ ነው። እንደዛም ሆና ራሱ አለው ትበለን ነይና እዚህ በቃ የአቅማችንን ስራ እየሰራን ህይወትን ለማሸነፍ እንሞክራለን። እናቴም አሁን መድኃኒቷን እንደምታቆም እርግጠኛ ነኝ እሷ ብትመጣ ማለት ነው። ምክንያቱም በጣም በቃ እየተጨናነቀች እያሰበች ስለሆነ እሷ አለው ብትለን ብትመጣ በቃ ሰርተንም ቢሆን ምንም ቢሆን ብቻ ለእናታችን ለእናቴ አለው ትበለን። ማለት በጣም ትረዳችሁ ታግዛችሁ ነበር መጀመሪያ ማለት ነው። ከዛ በኋላ ነው አሁን ወደ ሱስ ውስጥ ከገባች በኋላ እንደሰማችሁት ከሆነ ማለት ነው። ከዛ በኋላ ነው ማገዙንም ምኑንም ያቆመችው ማለት ነው። አዎ እንደዛ ነው ማለት እሷ በቃ የሆነ ሰዓት ላይ ታግዘን ነበረ። ከዛ በኋላ ስጣፋብን ምናምን ነው በቃ አላድላ አሁን አንዳንዶች እዛ ያሉት አረብ ሀገር ያሉት እንትኑ በቃ ምን ለቤተሰቦቼ ምን ይዤ እንትን ልበል፣ ምን ይዤ ልምጣ፣ ምን ላድርግላቸው ብለው የሚጨናናቁ በሱ ጭንቀት ውስጥ ሆናም ሊሆን ይችላል እዛ ሱስ ውስጥ የገባችውና እንደዛም ቢሆን በቃ ትምጣና ችግር የለውም አለው ትበለን ትምጣ ወደኛና ጸበልም እንወስዳታለን። ጸበል ተጠምቃም እኛ ያው ቤተሰብ መቼሽ ጥሎ አይጥልም አይደለ? እና ጸበል እንወስዳታለን። የሆነ ነገር እናረግላታለን። ችግር የለውም ብቻ እሷ ብቻ አለው ትበለን። ድምጿን ነው የምንፈልገው እና እህቴ ባክሽ አለው በይን። እሺ አሁን በጣም ትልቅ መልእክት ነው እያስተላለፍሽላት ያለሽው። ግን ማለት ትክክለኛውን ወደዚህ እንድትመጣና ማለት እናንተንም ያው ተጋግዛችሁ ነው መኖር ያለባችሁ ብትመጣ ማለት ነው። ስለዚህ በእናንተ በኩል ያደረጋችሁት ጥረት ነበረ ከዚህ በፊት? እሺ ያው እንግዲህ ጓደኛዋ እንደነገረችን ከሆነ በጣም በትልቅ ተስፋ መቁረጥ ውስጥ የሆነ እንደዚህ ግሩፕ ነገር መስርተው ኃይለኛ ሱስ ውስጥ እንደገባች ነው ያሳወቀችኝና እኔ ምንድነው ወደ አረብ ሀገር የሚሄዱ ሰዎች ትልልቅ አላማ ይዘው እንደሚሄዱ ነው ማስበውና የአላማ ካልተሳካላቸው ወይ ከቤተሰቦች ያልሆንኩ ወይ እንደዚህ ያላረኩ የሚል ሀሳብ እሱ ነገር ይዘው ነው ሱስ ውስጥ የሚገቡትና እህቴ እባክሽን አለው በይኝ። በእንደዛ ሁኔታ ውስጥ ነሽ እኔ ጤንነትሽን ሁሉ ነገርሽን በቃ ጤና ሆነሽ ሰላም ሆነሽ ለእናታችን አንድ ያለሽ አንቺ አለው እንድትይ ነው የምንፈልገው። የእናቴ ጤናም እንዲመለስ ያን ነገር ነው የምንፈልገው። ስለዚህ መጨረሻ ላይ የምታስተላልፊው መልእክት ምንድን ነው? ያው እኔ ማስተላለፍ የምፈልገው ነገር ያው እንዳልኩ ነው። ወደ አረብ ሀገር የሚሄዱ ሴቶች ትልልቅ አላማ ይዘው ነው የሚሄዱትና
ያን አላማ ካልተሳካ የሆነ ነገር ውስጥ ይገባሉ ወይ ራሳቸውን ይጎዳሉ ምናምንና እንደዛ በጭራሽ መሆን የለበትም። ምክንያቱም ዋናው ጤና ነው። ከምንም በላይ ከገንዘብ ሰርተን የምናገኘው ነገር ስለሆነ ዋናው ጤና ነው እና እዚህ ሀገር ውስጥ መታችሁ ሰርታችሁ ገንዘብ በቃ የትም ቦታ ብትሄድ ሀገር ውስጥም ሆነ የትም ሆነ የሚገኝ ነገር ነው ገንዘብ። ስለዚህ ምንድነው በቃ ሁላችሁም እዛው በመከባበር በመረዳዳት ጤናችሁን በቃ ማለት ከምንም ነገር በላይ ጤና ስለሚበልጥ ጤናውን መጠበቅ ነው የኔ ማስተላለፍ የምፈልገው ማለት ነው። እና እባክሽ እህቴ ናርዶስ ተስፋዬ እባክሽ አለው በይን። ከምንም በላይ ጤንነትሽን ነው የምንፈልገው እኛ። እባክሽ አለው በይን ነው። መጨረሻ ላይ የምታስተላልፊው መልእክት ካለ እድሉን እንስጥሽ። እሺ በመጀመሪያ ማስተላለፍ የምፈልገው ነገር ምንድነው ይሄንን እድል ሰጣችሁኝ እዚህ እንድናገር ስላረጋችሁኝ በጣም አመሰግናለሁ እናንተን። ከዛ ቀጥሎ ደግሞ ልክ እንደኔ እህት ያሉ ተስፋ በመቁረጥ ውስጥ ሁናችሁ ያላችሁ እህቶቼ ምንድነው የምላችሁ በቃ ወደ ቤተሰባችሁ ተመለሱ። ወደ እናታችሁ ወደ ቤተሰባችሁ ተመለሱ። ምክንያቱም ቤተሰብ ጥሎ አይጥልም። ስለዚህ ሁላችሁም ቢሆን ወደ ቤተሰቦቻችሁ ተመለሱና ሁሉን ነገር እንትን በሉ። አሁን የኔ እህት ምንድነው እኛ አሁን በሷ ናፍቆት በሷ ጭንቀት ነው ይሄው እናቴም ታማ ያለችው። አሁን በጣም ጤነኛ ነበረች። በሷ በቃ ስትጨናነቅ ምናምን ነው እንደዚህ በሽተኛ የሆነችውና እባካችሁ ለእናቶቻችሁ ምናምን አለሁ ለቤተሰቦቻችሁ አለሁ በሏቸው። አመሰግናለሁ።